ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በአባይ ጊዮን ቅድስት አርሴማ አንድነት ገዳም የድሮን ጥቃት ተፈጽሞ ምግብ ሲያዘጋጁ የነበሩ እናቶች መገደላቸው ተሰማ። በፍርድ ቤት የዋስትና መብት የተፈቀደለት ዶክተር ሀብታሙ አለሙን የድሬዳዋ ፖሊስ በሌላ ወንጀል እንፈልገዋለን በማለት ሊለቀው ፈቃደኛ ለመሆኑ ተገለጸ። በካናዳ የሚገኘው የኢትዮጵያ ኤምባሲ የቀድሞ አምባሳደሮች መኖሪያ ቤትን ለማፍረስ ማመልከቱ በቅርስ ተሟጋቾች ዘንድ ቁጣን ቀሰቀሰ። በአዋጅ ያልጸደቀው የአዲስ አበባ ገቢዎች ቢሮ የደሞዝ ተመን ጥናት ከፍተኛ ቅሬታና ውዝግብ አስነሳ። የሀገራዊ ምክክር ሂደት እንዲስተጓጎል ምክንያት የሆኑ ጉዳዮች መከሰታቸው ተሰምቷል። እንዲሁም የሀገራዊ ምክክር ኮሚሽን ብቻውን ሀገራዊ ችግሮችን ይፈታልን የሚል አስተያየት ይዘን ቀርበናል። አብራችሁን ቆዩ። መረጃዎቹን በዝርዝር በአባይ ጊዮን ቅድስት አርሴማ አንድነት ገዳም የድሮን ጥቃት ተፈጽሞ ምግብ ሲያዘጋጁ የነበሩ እናቶች መገደላቸው ተሰማ። በኢትዮጵያ በተለይም በአማራ ክልል እየተካሄደ ባለው ግጭት ምክንያት ንጹሃን ዜጎች፣ የሃይማኖት ተቋማትና የሲቪል መሰረተ ልማቶች ላይ የሚደርሰው ጥቃት አሁንም ቀጥሏል። በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱን ምንጮች ከስፍራው ለመሰረት ሚዲያ ተናግረዋል። ይህ ድርጊት በሀገሪቱ ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ እያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ አጉልቶ ያሳየ ክስተት የሆነ ሲሆን የዓይን እማኞች ለሚዲያችን በስልክ እንደገለጹት ጥቃቱ በገዳም ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምእመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ሕይወት አልፏል። በርካቶች ቆስለዋል። እንዲሁም ህንጻው ሙሉ ለሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሃን እናቶች ጉዳት አስተናግደዋል። ከነዚህ መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ህይወታቸው ሲያልፍ፣ ሌላኛዋ ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ህይወታቸው አልፏል። ከሟቾቹ በተጨማሪ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል። ከቆሰሉት መካከል አንደኛዋ ግለሰብ በህይወትና በሞት መካከል እጅግ አሳሳቢ በሆነ ሁኔታ ላይ ትገኛለች። ሌሎች 3 ሰዎች ደግሞ በህክምና ተቋም ውስጥ አስቸኳይ ህክምና እየተደረገላቸው ይገኛል በማለት አንድ የጤና ባለሙያ የመረጃ ምንጫችን ተናግሯል። እነዚህ እናቶች በገዳሙ የተገኙት መንፈሳዊ አገልግሎት ለመስጠትና ምግባረ ሰናይ ለማከናወን ነበር የሚሉት በገዳሙ ያሉ አንድ አባት ናቸው። የጥቃቱን ሁኔታ አስመልክተው በሰጡት ማብራሪያ ዛሬ የቅዱስ ቂርቆስ ዝክር ስለነበር ምግብ ለማዘጋጀት ተሰብስበው የነበሩ 13 እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነት ገልጸዋል። እናቶቹ ለዝክር የሚሆን እህል በማዘጋጀት ላይ ሳሉ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጹህነት ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እነዚህ በስፍራው ያሉ ምንጮች ናቸው። የአካባቢው ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ጊዜ ውስጥ በስፍራው ላይ የፋኖ ታጣቂዎች እንቅስቃሴ አልነበረም። መንገዶች በመዘጋጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረው ብቸኛው የጸጥታ ኃይል የአድማ ብተና ካምፕ ብቻ ነበር ይላሉ። ይህ ሁኔታ ጥቃቱ ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም ቻለ የሚለውን ጥያቄ ይበልጥ አሳሳቢ ያደርገዋል ተብሏል። ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ህጎችን የሚጥስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ጊዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያናትና በንጹሃን ላይ የደረሱ ካሉ ተከታታይ የድሮን ጥቃቶች አንዱ ነው።
እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የመንግስት ኃይሎች ሰው አልባ አውሮፕላኖችን ወይም ድሮኖችን በስፋት እየተጠቀሙ ይገኛሉ። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ በደንበጫ፣ በገደብና በሌሎችም በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማ ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሃን መገደላቸው እንዲሁም በሌሎች አካባቢዎች ታሪካዊ አብያተ ክርስቲያናት መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮና የዓለም አብያተ ክርስቲያናት ምክር ቤት WCC በመሳሰሉ ተቋማት በኩል በንጹሃንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎች ሲቀርቡ ቆይተዋል። በጥቃቱ የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ መውደሙ ታውቋል። በፍርድ ቤት የዋስትና መብት የተፈቀደለት ዶክተር ሀብታሙ አለሙን የድሬዳዋ ፖሊስ በሌላ ወንጀል እንፈልገዋለን በማለት ሊለቀው ፈቃደኛ ለመሆኑ ተገለጸ። በድሬዳዋ ከተማ በቁጥጥር ስር ውሎ በስር ላይ የሚገኘው ቀደም ሲል በምርጫ ተወዳዳሪ የነበረው ዶክተር ሀብታሙ አለሙ ሰኞ ዕለት የድሬዳዋ የመጀመሪያ ደረጃ ይግባኝ ሰሚ ፍርድ ቤት የ40 ሺህ ብር ዋስትና ፈቅዶለት ከእስር እንዲፈታ የወሰነ ቢሆንም የድሬዳዋ ፖሊስ የፍርድ ቤቱን ውሳኔ ሳያስፈጽም ቀርቷል። ሰኞ ተቀጥሮ የነበረው የይግባኝ ሰሚ ፍርድ ቤቱ መዝገቡን መርምሮ ውሳኔ ለመስጠት ለማክሰኞ በሰጠው ቀጠሮ መሰረት ዶክተር ሀብታሙ ለአምስተኛ ጊዜ ፍርድ ቤት የቀረበ ሲሆን ፍርድ ቤቱ በሚከተሉት ሁለት ዋና ዋና ቅድመ ሁኔታዎች ከእስር በዋስትና እንዲለቀቅ ወስኗል። 1. ከድሬዳዋ ከተማም ሆነ ከኢትዮጵያ ወጥቶ እንዳይሄድ። 2. የተመሰረተበት ክስ በሕግ ሂደት እስኪዘጋ ድረስ ምንም አይነት የማህበራዊ ሚዲያ አጠቃቀም እንዳያደርግ የተከለከለ መሆኑን በመጥቀስ ነበረ። ይሁን እንጂ የድሬዳዋ አስተዳደር ፖሊስ ኮሚሽን ጠቅላላ ወንጀል ምርመራ ክፍል የፍርድ ቤቱን የዋስትና ውሳኔ በመጣስ ዶክተር ሀብታሙን ከፖሊስ ጣቢያው ሳይለቀው መቅረቱን ምንጮች ለመሰረት ሚዲያ ጠቁመዋል። ፖሊስ ለዚህ የሰጠው ምላሽ ዶክተር ሀብታሙን በሌላ ወንጀል እንፈልገዋለን ማለቱ የተገለጸ ሲሆን በተለይም ቀደም ሲል በጤና ባለሙያነት ያገለግል በነበረበት ወቅት በነበረው እንቅስቃሴና ተሳትፎ እንደሚፈልገው መናገራቸው ታውቋል። ዶክተር ሀብታሙ አለሙ በድሬዳዋ አንድ የምርጫ ክልል ለሕዝብ ተወካዮች ምክር ቤት በግል እጩነት የቀረበ ቢሆንም በየደረጃው ባሉ የደህንነትና የፍርድ አካላት ተፈጽመዋል ባላቸው የሕግ ጥሰቶች እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ተገቢውን ምላሽ አልሰጠኝም በማለት ከምርጫ ውድድሩ ራሱን ማግለሉ ይታወሳል። ከዚያም ሰኔ 9 2018 ዓ.ም ጠዋት ወደ ስራ ቦታው በጉዞ ላይ እያለ በቁጥጥር ስር የዋለው ዶክተር ሀብታሙ መኖሪያ ቤቱ በድንገት ተበርብሮ ላፕቶፕ፣ ኮምፒውተሮችና የቪዲዮ ወይም ኤሌክትሮኒክስ ቁሳቁሶች በፖሊስ መወሰዳቸው አይዘነጋም። መሰረት ሚዲያ ቀደም ሲል ባወጣው ዘገባ ዶክተር ሀብታሙ ከተያዘ በኋላ ላለፉት ሳምንታት 1 ሜትር በ80 ሴንቲሜትር በሆነ እጅግ ጠባብና ሰብአዊነት በጎደለው ክፍል ውስጥ ብቻውን ታስሮ እንደሚገኝና ይህም አእምሮአዊና ስነልቦናዊ ጉዳት ለማድረስ ታስቦ የተደረገ እንደሆነ መዘገቡ ይታወሳል። አሁን ላይ ፍርድ ቤት በነጻነት እንዲንቀሳቀስ የዋስትና መብቱን አክብሮ እንዲፈታው ቢወስንም የድሬዳዋ ፖሊስ በሌላ አዲስ ምክንያት ውሳኔውን ሳያስፈጽም መቅረቱ በሕግ የበላይነትና በሰብአዊ መብት አያያዝ ላይ ከፍተኛ ስጋትና ጥያቄ ማስነሳቱን የአካባቢው ታዛቢዎችና ደጋፊዎቹ ገልጸዋል። በካናዳ የሚገኘው የኢትዮጵያ ኤምባሲ የቀድሞ አምባሳደሮች መኖሪያ ቤትን ለማፍረስ ማመልከቱ በቅርስ ተሟጋቾች ዘንድ ቁጣን ቀሰቀሰ። በካናዳ የኢትዮጵያ ኤምባሲ በኦታዋ ከተማ አይላንድ ፓርክ ድራይቭ ተብሎ በሚጠራ አካባቢ የሚገኘውና ለበርካታ አስርት ዓመታት ለአምባሳደሮች መኖሪያነት ሲያገለግል የነበረው ታሪካዊ ሕንፃን ለማፍረስ ያቀረበው ማመልከቻ በከተማው አስተዳደርና በአካባቢው የቅርስ ጥበቃ ተሟጋቾች መካከል ከፍተኛ አለመግባባት መፈጠሩን የቢቢሲ ኒውስ ዘገባ አመልክቷል። የኦታዋ ከተማ አስተዳደር በቁጥር 575 አይላንድ ፓርክ ክሬሰንት ላይ የሚገኘውን ይህን 100 ዓመት ያስቆጠረ ሕንፃ ታሪካዊ ይዘቱን ጠብቆ ለማቆየትና በቅርስነት ለመመዝገብ ጥረት እያደረገ ቢሆንም የሕንፃው ባለቤት የሆነው የኢትዮጵያ መንግስት ግን ሕንፃው ከአቅም በላይ በመጎዳቱ ለደህንነት አስጊ በመሆኑ ሊፈርስ ይገባል የሚል አቋም ይዟል። ይህ እንደ አውሮፓውያን አቆጣጠር በ1927 የተገነባውና በአካባቢው ካሉት ጥንታዊ መኖሪያ ቤቶች አንዱ የሆነው ሕንፃ በኢትዮጵያ መንግስት የተገዛው እንደ አውሮፓውያን አቆጣጠር በ1993 ዓ.ም ነበረ። ሆኖም ሕንፃው ለረጅም ዓመታት ሳይታደስና ጥገና ሳይደረግለት ባዶን በመቀመጡ ምክንያት አወቃቀሩ ሙሉ በሙሉ መጎዳቱንና ለመኖሪያነት የማይበቃበት ደረጃ ላይ መድረሱን የኢትዮጵያ ኤምባሲ ለማፍረስ ባስገባው ማመልከቻ ላይ ገልጿል።
የካናዳ የቅርስ ኮሚቴ ስብሰባ ላይ የተገኙት የኢትዮጵያ አምባሳደር ቴዎድሮስ ግርማ ኤምባሲው ህንፃውን ለመጠገን ከከተማዋ የቅርስ እቅድ አውጪዎች ጋር ለ18 ወራት ያህል ሲመክር እንደቆየ አስታውሰዋል። ሆኖም ህንፃው የደረሰበት መበላሸት እጅግ ከፍተኛ በመሆኑ አሁን ባለው ሁኔታ እሱን መልሶ ለመጠገን የሚወጣው ወጪ ከኢኮኖሚ አንጻር አዋጭ እንዳልሆነ አስረድተዋል። አምባሳደሩ አክለውም ኤምባሲው በአሮጌው ህንፃ ምትክ የቀድሞውን የስነ ህንፃ ውበት፣ ስፋትና ታሪካዊ ገጽታ በቅርበት የሚያንጸባርቅ አዲስ ዘመናዊ መኖሪያ ቤት ለመገንባት ማቀዱን ገልጸዋል። የድሮ ህንፃ ዋና ማንነቱና ይዘቱ ሙሉ በሙሉ ከጠፋ በኋላ ፍርስራሹን ብቻ ይዞ መቆየት ቅርስን መጠበቅ ሊባል አይችልም ሲሉም አምባሳደር ቴዎድሮስ ተከራክረዋል። በሌላ በኩል የአካባቢው የነዋሪዎች ማህበር ወይም አይስላንድ ፓርክ ኮሚኒቲ አሶሲዬሽን እና የቅርስ ጥበቃ ተሟጋቾች ህንፃው እንዳይፈርስ አጥብቀው እየተቃወሙ ነው። ማህበሩ አካባቢውን ሙሉ በሙሉ በታሪካዊ ቅርስነት ለማስመዝገብ ለዓመታት ሲታገል የቆየ ሲሆን ይህ የኢትዮጵያ ኤምባሲ ህንፃ ደግሞ የአካባቢው የታሪክ መገለጫና ዋነኛ ማሳያ መሆኑን ይገልጻሉ። የከተማው ምክር ቤት ባለፈው ሰኔ 10 ህንፃው ጊዜያዊ የቅርስ ጥበቃ ከለላ እንዲያገኝ የወሰነ ቢሆንም የኢትዮጵያ ኤምባሲ ግን በውሳኔው ላይ ይፋዊ ተቃውሞ አስገብቷል። የአካባቢው የምክር ቤት አባል ጄፍ ሌፐር ህንፃውን ከኤምባሲው ባለስልጣናት ጋር በቦታው ተገኝተው መጎብኘታቸውንና ህንፃው በጣም አስከፊ ሁኔታ ላይ መሆኑን አረጋግጠዋል። ሌፐር እንዳሉት የቅርስነት ስያሜው ህንፃው ሙሉ በሙሉ እንዳይፈርስ በቀጥታ ባይከለክልም ከተማው አዲስ በሚገነባው ህንፃ ላይ የቀድሞውን ታሪካዊ መልክና ውጫዊ ገጽታ አስገድዶ ለማስከበር እንደ ትልቅ ዲፕሎማሲያዊ መደራደሪያ መሳሪያ ሆኖ ያገለግላል ብለዋል። በአሁኑ ወቅት ቤቱን የማፍረስ ማመልከቻው በከተማው ውሳኔ በመጠባበቅ ላይ ይገኛል። የሀገራዊ ምክክሩ ሂደት እንዲስተጓጎል ምክንያት የሆኑ ጉዳዮች መከሰታቸው ተሰምቷል። በቅርቡ በይፋ የተጀመረውና ከ4000 በላይ ተሳታፊዎችን ያቀፈው የኢትዮጵያ ሀገራዊ ምክክር ጉባኤ በአጀንዳዎች አያያዝና በተሳታፊዎች ድልድል ዙሪያ በተፈጠሩ አለመግባባቶች ሳቢያ መስተጓጎል እንደገጠመው የሚጠቁሙ መረጃዎች ለሚዲያችን ደርሰዋል። ከጉባኤው የወጡ እነዚህ መረጃዎች እንደሚያመለክቱት ለሀገሪቱ የወደፊት እጣ ፈንታ ወሳኝና መሰረታዊ የሆኑት ሀገራዊ ግንባታና የመንግስት አወቃቀር የመሰሉ አበይት አጀንዳዎች ገዢው ብልጽግና ፓርቲ በሚቆጣጠራቸው አካላትና ተወካዮች እንዲያዙ መደረጉ የውይይቱን ሂደት አቀዝቅዞታል። በአንጻሩ ሌሎች የፖለቲካ ፓርቲዎች የሲቪክ ማህበረሰብ ተወካዮች ይዘታቸው አነስተኛ ለሆኑና ስልታዊ ባልሆኑ ጉዳዮች ላይ ብቻ እንዲወያዩ መመደባቸው በጉባኤው ውስጥ ከፍተኛ ቅሬታን ፈጥሮ ለምክክሩ መስተጓጎል ምክንያት ሆኗል ብለው ቃላቸውን ለመሰረት ሚዲያ የሰጡት አንድ ስማቸው እንዳይገለጽ የጠየቁ ተሳታፊ ናቸው። የሀገራዊ ምክክር ኮሚሽኑ ውይይቱን በ8 ዋና ዋና አጀንዳዎች ከፍሎ ለማስኬድ ያቀደ ሲሆን 4000 የሚጠጉ ተሳታፊዎች በ8 ንዑሳን ቡድኖች በመከፋፈል እያንዳንዱ ቡድን በአንድ አጀንዳ ላይ ብቻ እንዲመክር መድረኩን አመቻችቶ ነበር። ይሁን እንጂ ይህ አደረጃጀት በተቃዋሚ የፖለቲካ ፓርቲዎች ዘንድ ተቀባይነት አላገኘም። በጉባኤው ላይ ከሚሳተፉት አጠቃላይ ተወካዮች መካከል የፓርቲ ተወካዮች ድርሻ 280 ገደማ ወይም 7 በመቶ ያህል ብቻ መሆኑ የሚታወቅ ሲሆን ከነዚህ ፓርቲዎች የመጡ አካላት በአንድ የተወሰነ አጀንዳ ላይ ብቻ እንዲወስኑ መደረጉ የተደራጀ የፖለቲካ ሐሳብ ወደ ጎን እንዲገፋ አድርጓል የሚል ስጋት አስነስቷል። የተለያዩ የፖለቲካ ፓርቲ ተወካዮች የአንድ ፓርቲ 4 ተወካዮች በሙሉ በአንድ አጀንዳ ላይ ብቻ እንዲመደቡ መደረጉ ተገቢ እንዳልሆነ በመግለጽ ተቃውሟቸውን እያሰሙ ይገኛሉ። ፓርቲዎቹ ያቀረቡት የተደራጀ የፖለቲካ ሰነድ በሁሉም አበይት ሀገራዊ ጉዳዮች ላይ አስተዋጽኦ ማበርከት የሚችል ሆኖ ሳለ በዚህ መልክ መገደባቸው በውይይቱ ላይ የሐሳብ ጉድለት እንዲፈጠር ያደርጋል የሚሉት ሌላ የጉባኤው ተሳታፊ ናቸው። በተጨማሪም እያንዳንዱ ፓርቲ በሁሉም ቡድኖች ውስጥ ተከፋፍሎ ካልተሳተፈ በመጨረሻ የሚወጡትን ሀገራዊ ውሳኔዎች አልተወያየንበትም በሚል እንደገና ወደ መፍታት ወደ አዲስ ውዝግብ ሊያመራ እንደሚችል አስጠንቅቀዋል። ምንም እንኳን የሀገራዊ ምክክር ኮሚሽኑ አባላት የቀረበውን የተወካዮች ስርጭት ችግር በመገንዘብ ድልድሉን በድጋሚ ለማስተካከልና ተሳታፊዎችን ወደ ተለያዩ ቡድኖች ለመበተን ቃል የገቡ ቢሆንም ሂደቱ አሁንም በዋና ዋና ጉዳዮች ላይ መግባባት ባለመቻሉ መዘግየቶች እየታዩበት ይገኛል። ተሳታፊዎች በአሁኑ ወቅት በአጀንዳዎቹ ይዘት ላይ ከመወያየት ይልቅ ውይይቱን እንዴት ማስኬድ እንዳለባቸው በሚያስችሉ ቅድመ ሁኔታዎች ላይ በመከራከር ላይ መሆናቸው ታውቋል። ይህ አጠቃላይ የኃይል ሚዛን አለመመጣጠንና የወሳኝ አጀንዳዎች በገዢው ፓርቲ ተጽዕኖ ስር መውደቅ የምክክሩን ገለልተኝነትና የመጨረሻ ውጤት ጥያቄ ውስጥ የሚከት በመሆኑ ሂደቱ እንዲቀዛቀዝ ማድረጉ ተገልጿል። በአዋጅ ያልጸደቀው የአዲስ አበባ ገቢዎች ቢሮ የደሞዝ ተመን ጥናት
ከፍተኛ ቅሬታና ውዝግብ አስነሳ። የአዲስ አበባ ገቢዎች ቢሮ በቅርንጫፍ ጽሕፈት ቤቶቹ በኩል በግል ድርጅቶች ላይ በአዋጅ ያልጸደቀ አዲስ የደሞዝ ተመን ተግባራዊ በማድረግ ላይ መሆኑ በነጋዴው ማህበረሰብ ዘንድ ከፍተኛ ቅሬታና ውዝግብን አስነስቷል። ከሰሞኑ በተለይም በስቴዲየምና በሳሊተ ምሕረት አካባቢ የሚገኙት የገቢዎች ቢሮ ቅርንጫፎች የግል ድርጅቶች ለሰራተኞቻቸው የሚከፍሉትን የደሞዝ መዝገብ ወይም ፔሮል እንዲያቀርቡ ሲጠይቁ ሰንብተዋል። ይሁን እንጂ የግብር ባለስልጣናቱ ያስጠናነው አዲስ ጥናት አለ በሚል ድርጅቶቹ ለሰራተኞቻቸው መክፈል ያለባቸውን አነስተኛ የደሞዝ ተመን በራሳቸው በመወሰን ያለፉትን 9 ወራት ማለትም ከህዳር እስከ ሰኔ ድረስ ያለውን የግብር ልዩነት ወደ ኋላ ተመልሰው እንዲከፍሉ እያስገደዱ መሆኑ ተሰምቷል። ይህ ውሳኔ በነጋዴው ዘንድ ከፍተኛ ተቃውሞን የቀሰቀሰ ሲሆን በህግ አውጪው አካል በአዋጅ ያልጸደቀ ጥናታዊ ሰነድ እንዳስገዳጅ ህግ ተቆጥሮ ወደ ኋላ ተመልሶ እንዲተገበር መደረጉ ህገወጥ አሰራር ነው ሲሉ ቅሬታ አቅራቢዎች ይገልጻሉ። ቅሬታውን ያቀረቡ አንድ ስማቸው እንዲጠቀስ ያልፈለጉ የድርጅት ባለቤት ሁኔታውን ሲያስረዱ እንዲህ ብለዋል። የገቢዎች ቢሮ ቅርንጫፎች የሰራተኞች ደሞዝ የምንከፍልበትን መረጃ አምጡ አሉን። እኛም ሰጠናቸው። እነሱ ግን እኛ ያስጠናነው ጥናት አለ፣ የግል ድርጅት ለሰራተኞቻቸው ደሞዝ ስንት መክፈል አለበት የሚል አሉና ከህዳር ጀምሮ እስከ ሰኔ ድረስ ባወጡት ተመን ወደ ኋላ ተመልሰን እንድንከፍል እያስገደዱን ነው። በአዋጅ ያልጸደቀ ጥናት በምን መስፈርት ነው ልክ እንደ ህግ በግድ ክፈሉ የምንባለው? ይህ ግራ የገባው አምባገነናዊ አሰራር ነው። ቀደም ሲል ለሰራተኞች የከፈል ከነበረው ደሞዝ አሁን በጥናቱ መሰረት ከ3 እጥፍ በላይ ሆኗል። በዚህ ሀገር መስራት ራሱ ወንጀል እየሆነ በመምጣቱ እኔና ጓደኞቼ ያለንን ንብረት ሽጠን ለመሰደድ ወስነናል። ጉዳዩን በተመለከተ ከአዲስ አበባ ገቢዎች ቢሮ የተገኘው መረጃ እንደሚያመለክተው ባለስልጣኑ እንዲህ አይነቱን ጥናት ያካሂደው አንዳንድ የግል ድርጅቶች የሰራተኞቻቸውን ደሞዝ ዝቅ አድርገው በማሳወቅ የደሞዝ ግብር ወይም ፔሮል ታክስ ያጭበረብራሉ የሚል እምነት ስላለው ነው። የቢሮ የኮሚኒኬሽን ኃላፊ አቶ ሰውነት አየለ ቀደም ሲል በሰጡት ማብራሪያ በርካታ ድርጅቶች ከፍተኛ ባለሙያዎችና ስራ አስኪያጆችን በጣም ዝቅተኛ በሆነ ደሞዝ ለምሳሌ 800 ወይም 2000 ብር እየከፈሉ እንደሆነ በማስመሰል ግብር እንደሚያስቀሩ በጥናት መረጋገጡንና አዲሱ አሰራር ይህንን የታክስ ማጭበርበር ለመከላከል የታለመ መሆኑን ገልጸዋል። የኢንዱስትሪ መሪዎችና የህግ ባለሙያዎች ግን የቢሮውን እርምጃ አጥብቀው ይቃወማሉ። ቢሮ የራሱን የታክስ ስሌት መመዘኛ ማውጣት ቢችልም በአዋጅ ያልጸደቀን የደሞዝ ተመን እንደ ዝቅተኛ የደሞዝ ስኬል ወይም ሚኒመም ዌጅ በመጠቀም ታክስ መጣልና ይባስ ብሎም ወደ ኋላ ተመልሶ እንዲከፈል መወሰን የኩባንያዎችን ነፃነት የሚጋፋና የኢንቨስትመንት አካባቢውን የሚያናጋ ነው ሲሉ ያስጠነቅቃሉ። እንዲህ አይነቱ ያልተረጋጋና ያልተገመተ የታክስ ጫና በርካታ የሀገር ውስጥ አምራቾችንና ነጋዴዎችን ተስፋ በማስቆረጥ ከገበያው እንዲወጡና ንብረታቸውን ሽጠው እንዲሰደዱ ምክንያት እየሆነ መምጣቱ ለሀገሪቱ ኢኮኖሚ ከባድ አደጋ መሆኑን ባለሙያዎች ይናገራሉ። የሀገራዊ ምክክር ኮሚሽን ብቻውን ሀገራዊ ችግሮችን ይፈታልን? ኢትዮጵያ በዘመናዊ የሀገረ መንግስት ግንባታ ታሪኳ ውስጥ በተደጋጋሚ በፖለቲካዊ አለመግባባቶች፣ በብሔርና ማንነት ግጭቶች፣ በመንግስታዊ አወቃቀር ክርክሮች፣ በሰብአዊ መብት ጥሰቶችና በተደጋጋሚ በሚከሰቱ የትጥቅ ግጭቶች የተነሳ ትልቅ ሀገራዊ ቀውሶችን አስተናግዳለች። እነዚህ ችግሮች የጊዜያዊ ወይም የግለሰቦች ግጭቶች ሳይሆኑ በታሪክ፣ በፖለቲካ፣ በህገ መንግስታዊ አወቃቀርና በማህበራዊ ግንኙነቶች ውስጥ ስር የሰደዱ ወይም ዲፕ ሩትድ ፕሮብሌምስ መሆናቸው በብዙ ምሁራንና በዓለም አቀፍ ተቋማት የተገለጸ ጉዳይ ነው። በዚህ አውድ ውስጥ እንደ አውሮፓውያን አቆጣጠር በ2021 የኢትዮጵያ ሀገራዊ ምክክር ኮሚሽን በማቋቋሚያ አዋጅ ቁጥር 1265/2021 መሰረት ተቋቁሟል። የአዋጁ ዓላማ ሁሉን አቀፍ አሳታፊና ገለልተኛ ሀገራዊ ውይይት በማካሄድ የሀገሪቱን መሰረታዊ ችግሮች ለይቶ የመፍትሄ ሐሳቦችን ለመቅረጽ ነው። በአዋጁ መሰረት ኮሚሽኑ በማንኛውም የመንግስት አካል ተጽዕኖ ሳይደርስበት በነፃነት እንዲሰራና ሪፖርቱን በቀጥታ ለሕዝብ ተወካዮች ምክር ቤት እንዲያቀርብ ተደንግጓል። ከተቋቋመው በኋላ ኮሚሽኑ በመላው ሀገሪቱ አጀንዳ የማሰባሰብ ተሳታፊዎችን የመለየትና የምክክር ሂደቶችን የማዘጋጀት ስራዎችን ሲያከናውን ቆይቷል። በሂደቱ ውስጥ ተጨማሪ ጊዜ በመጠየቅ ስራውን ማራዘሙም የታየ ሲሆን በአሁኑ ወቅት ወደ መጨረሻው የውይይት ምዕራፍ ተሸጋግሮ ከተወካዮች ጋር የምክክር ሂደት እየተካሄደ ይገኛል።
ይሁን እንጂ መሰረታዊ ጥያቄ ምክክር ብቻውን ኢትዮጵያ የምትገነባቸውን ጥልቅ ችግሮች ለመፍታት በቂ ነው ወይስ አይደለም የሚለው ነው። በእኔ እምነት ብዙዎች ከኮሚሽኑ ገለልተኝነት ወይም አካታችነት ላይ በሚያቀርቡት ክርክር የሚበልጥ ጠቃሚ የህግና የፖሊሲ ክርክር ነው። ዓለም አቀፍ የሰላም ግንባታና የሽግግር ፍትህ ጥናቶች እንደሚያሳዩት ከረጅም ጊዜ ግጭት ወይም ስር ከሰደደ የፖለቲካ ቀውስ በኋላ የሚካሄድ አገራዊ ምክክር አስፈላጊ መሳሪያ ቢሆንም ብቸኛው መፍትሄ አይደለም። የተባበሩት መንግስታት የሽግግር ፍትህ መመሪያዎችና የአፍሪካ ህብረት የ2019 የሽግግር ፍትህ ፖሊሲ እንደሚያስረዱት ዘላቂ ሰላም የሚገነባው በምክክር ብቻ ሳይሆን በእውነት ማውጣት፣ ተጠያቂነት ማረጋገጥ፣ ለተጎጂዎች ካሳ መስጠት፣ ተቋማዊ ማሻሻያዎችን ማካሄድና እርቅን ማስፈን በአንድነት ሲተገበሩ ነው። ይህንንም የሚያረጋግጡልን የደቡብ አፍሪካ፣ የሴራሊዮን፣ የሩዋንዳ፣ የኬንያና የሌሎች ሀገራት ተሞክሮዎች አሉ። እነዚህ ሀገራት የተሳካ የሰላም ግንባታ ሂደት ያስመዘገቡት ምክክርን ብቻ በማካሄድ ሳይሆን የእውነትና የእርቅ ኮሚሽኖችን፣ ልዩ ፍርድ ቤቶችን፣ የተጎጂዎች ካሳ ስርዓቶችንና የተቋማዊ ለውጥ ሂደቶችን በተመሳሳይ ጊዜ በመተግበር ነው። ስለዚህ የሀገራዊ ምክክር ሂደትን መደገፍ አስፈላጊ ቢሆንም የሽግግር ፍትህ አካላት በተመሳሳይ ጊዜ ተግባራዊ ሳይደረጉ ምክክሩ ብቻውን ዘላቂ ሰላምንና አገራዊ እርቅ ለማረጋገጥ ይችላል ብሎ መገመት በህግም ሆነ በዓለም አቀፍ ተሞክሮ የተደገፈ መከራከሪያ አይደለም። የኮሚሽኑ ገለልተኝነት ወይም አካታችነት ላይ አስተያየት መስጠት አግባብ ቢሆንም የበለጠ ትኩረት የሚያስፈልገው የሀገራዊ ምክክር ኮሚሽን ሂደት ከሽግግር ፍትህ ስርዓት ጋር ተያይዞ እየተተገበረ ነውን የሚለው ነው። በኢትዮጵያ ረጅም የፖለቲካ ታሪክ ውስጥ በተለያዩ ዘመናት የተፈጸሙ ከባድ የሰብአዊ መብት ጥሰቶች፣ የጦር ወንጀሎችና ሌሎች ከባድ ዓለም አቀፍ ወንጀሎች ተጣርተው ተጠያቂነት ሳይሰፍን ተጎጂዎች ሳይካሱ ዘላቂ ሰላምን ለመገንባት ምክክር ብቻ በቂ አይደለም። ዓለም አቀፍ የሽግግር ፍትህ ስነ ጽሑፍ እንደሚያሳየው እውነትን ማውጣት ወይም ትሩዝ ሲኪንግ፣ ተጠያቂነትን ማረጋገጥ አካውንታቢሊቲ፣ የተጎጂዎች ካሳ ሪፓርቴሽን፣ ተቋማዊ ማሻሻያ ኢንስቲትዩሽናል ሪፎርም እና እርቅ ሪኮንሲሌሽን በአንድነት ሲተገበሩ ብቻ ዘላቂ ሰላም ይገነባል። በዚህ አውድ ውስጥ የኢትዮጵያ የ2024 የሽግግር ፍትህ ፖሊሲ የተዘጋጀው የእውነት፣ የተጠያቂነት፣ የእርቅና የፍትህ ሂደቶችን በተቀናጀ መንገድ ለመተግበር ነው። ፖሊሲው ከጸደቀ በኋላ የሚያስፈጽሙት ህጎችና ተቋማት በፍጥነት ተግባራዊ መሆናቸው ለፖሊሲው ስኬት ወሳኝ ነው። በእኔ እምነት በኢትዮጵያ ዛሬ የሚካሄደውን ሀገራዊ ምክክር የሚመለከተው ዋናው የህግና የፖሊሲ ጥያቄ ኮሚሽኑ ገለልተኛ ነው ወይስ አይደለም የሚለው ብቻ ሳይሆን የሀገራዊ ምክክር ሂደቱ ከሽግግር ፍትህ ወይም ትራንዚሽናል ጀስቲስ ስርዓቶች ጋር ተቀናጅቶ እየተተገበረ ነውን የሚለው ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 1265/2021 ዓላማው በመሰረታዊ ሀገራዊ ጉዳዮች ላይ ሀገራዊ መግባባት መፍጠር እንጂ የጦር ወንጀሎችን፣ ሰብአዊነት ላይ የተፈጸሙ ወንጀሎችን ወይም የተጎጂዎችን ካሳ በቀጥታ የሚያስተናግድ የፍትህ ተቋም አይደለም። የኮሚሽኑ ሚና የፖለቲካ መግባባትን ማመቻቸት ሲሆን የወንጀል ተጠያቂነትን ማረጋገጥ የፍትህ ተቋማት ስልጣን ነው። ከከባድ ግጭት በኋላ የሚደረግ ምክክር ብቻውን ዘላቂ ሰላምን አያረጋግጥም። ይልቁንም እውነትን ማውጣት ትሩዝ ሲኪንግ፣ ተጠያቂነት አካውንታቢሊቲ፣ ለተጎጂዎች ካሳ ሪፓርቴሽን፣ ተቋማዊ ማሻሻያ ወይም ኢንስቲትዩሽናል ሪፎርም እና እርቅ በተቀናጀ መንገድ ሲተገበሩ ብቻ ዘላቂ ሰላም ሊገነባ እንደሚችል ይገልጻሉ። ይህ አቀራረብ በ2019 የአፍሪካ ህብረት የሽግግር ፍትህ ፖሊሲና በተባበሩት መንግስታት የሽግግር ፍትህ መመሪያ ውስጥ የተቀመጠ መሰረታዊ መርህ ነው። በዚህ አውድ ውስጥ የኢትዮጵያ መንግስት በ2024 ያጸደቀው የሽግግር ፍትህ ፖሊሲ ሀገሪቱ ያለፈችባቸውን የሰብአዊ መብት ጥሰቶች፣ የውስጥ ግጭቶችና ታሪካዊ በደሎች በተቀናጀ የፍትህ ስርዓት ለመፍታት መዘጋጀቱን ገልጿል። ፖሊሲው በግልጽ ሁኔታ በእውነት፣ በፍትህ፣ በተጠያቂነት፣ በካሳና በእርቅ ላይ የተመሰረተ መሆኑን ያሳያል። ስለዚህ የኔ ክርክር የሀገራዊ ምክክርን አስፈላጊነት መቃወም አይደለም። ይልቁንም ሀገራዊ ምክክሩ ከሽግግር ፍትህ ስርዓት ጋር ካልተቀናጀ የሚጠበቀውን ዘላቂ ውጤት ማምጣቱ አዳጋች መሆኑን ለማመልከት ነው። ኢትዮጵያ በረጅም ዘመናት ውስጥ በተለያዩ አገዛዞች የተፈጸሙ ከባድ ጥሰቶችን በተመለከተ እውነት ሳይወጣ
ለህግ ተጠያቂነት የሚገቡ ጉዳዮች በህግ ሳይጣሩ ተጎጂዎች በተገቢው መንገድ ሳይካሱና ተቋማዊ ማሻሻያዎች ሳይከናወኑ ቁስሎችን ወደ ጎን በመተው በምክክር ላይ ብቻ ማተኮር የችግሩ ምንጭ ሳይሆን ውጤቱን ብቻ የማከም አደጋ ያለው አካሄድ ሊሆን ይችላል። በዚህ ረገድ የደቡብ አፍሪካ ትሩዝ ኤንድ ሪኮንሲሊየሽን ኮሚሽን፣ የሴራሊዮን ትሩዝ ኤንድ ሪኮንሲሊየሽን ኮሚሽን ኤንድ ስፔሻል ኮርት እንዲሁም የሩዋንዳው ጋቻቻ ፍርድ ስርዓት የሚያሳዩት አንድ መሰረታዊ እውነት አለ። እርቅ ከፍትህ ተነጥሎ ሊኖር አይችልም። እንዲሁም ፍትህ ከእውነት ተነጥሎ ዘላቂ ሰላም ሊያመጣ አይችልም። የሽግግር ፍትህ ፖሊሲ ተግባራዊ ሳይሆን ሀገራዊ ምክክር ብቻውን በቂ አይሆንም። በኢትዮጵያ የሰላም ግንባታና የብሔራዊ እርቅ ሂደትን በተመለከተ የሚነሳው ትልቅ ጥያቄ ሀገራዊ ምክክሩ ከሽግግር ፍትህ አተገባበር ጋር በተቀናጀ መልኩ እየተጓዘ ነውን ወይስ አይደለም የሚለው ነው። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የኢትዮጵያ መንግስት በ2024 የሽግግር ፍትህ ፖሊሲን በማጽደቅ ከባድ የሰብአዊ መብት ጥሰቶችንና የትጥቅ ግጭቶችን በህጋዊና በተቋማዊ መንገድ ለመፍታት ፖሊሲያዊ ማዕቀፍ አስቀምጧል። ፖሊሲው በግልጽ ሁኔታ እውነትን ማውጣት፣ ተጠያቂነትን ማረጋገጥ፣ ለተጎጂዎች ካሳ መስጠት፣ ተቋማዊ ማሻሻያና እርቅን ማስፈን የሽግግር ፍትህ ዋና ምሰሶዎች መሆናቸውን ይደነግጋል። ሆኖም ፖሊሲ መኖሩ ብቻ በቂ አይደለም። የሚያስፈጽሙት ህጎች፣ ተቋማትና አሰራሮች በተግባር መተግበራቸው ወሳኝ ነው። የተባበሩት መንግስታት የሽግግር ፍትህ መመሪያዎችም የሚያሳዩት ይህንኑ ነው። ከግጭት በኋላ የሚደረግ ማንኛውም የሰላም ሂደት በህጋዊ ተጠያቂነትና በተቋማዊ ለውጥ ካልተደገፈ ዘላቂ ውጤት አያመጣም። በዚህ መሰረት የኔ ጥያቄ የሽግግር ፍትህ ፖሊሲው በአግባቡ ተግባራዊ እየሆነ ነውን የሚለው ነው። ፖሊሲውን ለመተግበር የሚያስፈልጉ ህጎች፣ አዋጆችና ተቋማዊ ማዕቀፎች በፍጥነት መዘርጋት ሲገባቸው መዘግየታቸው የሂደቱን ተአማኒነት ሊጎዳ ይችላል። ይህም ደግሞ የተጎጂዎችን እምነትና የህዝብን ተሳትፎን የሚያዳክም ሊሆን ይችላል። እንደ ኢንተርናሽናል ሴንተር ፎር ትራንዚሽናል ጀስቲስ ወይም ICTJ እና የአፍሪካ ህብረት የ2019 የሽግግር ፍትህ ፖሊሲ የሚገልጹት ተጠያቂነት የሌለበት እርቅ ዘላቂ እንደማይሆን እንዲሁም እውነት ሳይገለጽ የሚደረግ ውይይት የተጎጂዎችን ቁስል ሙሉ በሙሉ ሊፈውስ እንደማይችል ነው። ስለዚህ ከነድካሙ ሀገራዊ ምክክሩ መቀጠል አለበት። ነገር ግን ከሽግግር ፍትህ ሂደት ጋር በትይዩ መጓዝ ይገባዋል። ልዩ አቃቤ ህግ ማቋቋም፣ እውነትን የሚያጣራ ተቋም ማቋቋም፣ የተጎጂዎች ካሳ ስርዓት መዘርጋት፣ ተቋማዊ ማሻሻያና ህጋዊ ተጠያቂነት በተመጣጣኝ ሁኔታ ሲተገበሩ ብቻ ምክክሩ የሚፈለገውን ዘላቂ ሰላምና ሀገራዊ መግባባት ሊያመጣ ይችላል። በሌላ አነጋገር ሀገራዊ ምክክር የሰላም መንገድን ይከፍታል። የሽግግር ፍትህ ደግሞ ያንን መንገድ በፍትህ በእውነትና በህግ ያጸናዋል። ከሁለቱ አንዱ ብቻ ሲኖር የሰላም ግንባታው ያልተሟላ የመሆን አደጋ አለው። የዓለም ተሞክሮ አንድ ግልጽ ትምህርት ይሰጣል። ከከባድ የውስጥ ግጭት ወይም የፖለቲካ ቀውስ በኋላ የሚካሄድ አገራዊ ምክክር ብቻውን ዘላቂ ሰላምን አያረጋግጥም። ለዘላቂ ሰላም የሚያስፈልጉት እውነትን ማውጣት፣ ተጠያቂነትን ማረጋገጥ፣ የተጎጂዎችን መብት መጠበቅ፣ ካሳ መስጠት፣ ተቋማዊ ማሻሻያ ማድረግና ብሔራዊ እርቅን ማስፈን በአንድነት መተግበራቸው ነው። ለምሳሌ ደቡብ አፍሪካ ከአፓርታይድ ስርዓት በኋላ የትሩዝ ኤንድ ሪኮንሲሊየሽን ኮሚሽን በማቋቋም እውነትን ወደ ህዝብ አወጣች። ይሁን እንጂ የዛ ሂደት በራሱ በቂ እንዳልነበር ብዙ የህግ ምሁራን አመልክተዋል። የቲአርሲ ሂደቱ እውነትን ለማግኘትና ለእርቅ መሰረት ለመጣል አስፈላጊ ቢሆንም በተወሰኑ ጉዳዮች የተጠያቂነት ጉድለት እንደነበረበት በአካዳሚክ ስነ ጽሑፎች ተመዝግቧል። በሴራሊዮን ደግሞ ትሩዝ ኤንድ ሪኮንሲሊየሽን ኮሚሽን እና ስፔሻል ኮርት ፎር ሴራሊዮን በትይዩ ተቋቁመው ሰርተዋል። ይህ ሂደት እርቅን ከተጠያቂነት ጋር በማጣመር የሽግግር ፍትህ ተግባራዊ ሊሆን እንደሚችል አሳይቷል። በሩዋንዳም ከ1994 የዘር ማጥፋት ወንጀል በኋላ የአይሲቲአር ኢንተርናሽናል ክሪሚናል ትሪቡናል ፎር ሩዋንዳ እና ጋቻቻ ኮርትስ በአንድነት ተግባራዊ ተደርገዋል። ይህም ከፍተኛ የወንጀል ተጠያቂነትን ከማህበረሰብ እርቅ ጋር በማጣመር የተለየ ተሞክሮ ሆኗል። በኮሎምቢያም ከኤፍኤአርሲ ጋር የተፈጸመው የሰላም ስምምነት የስፔሻል ጁሪስዲክሽን ፎር ፒስ JAP የእውነት ኮሚሽንና የጠፉ ሰዎችን ፍለጋ ተቋምን በአንድነት በመመስረት የሽግግር ፍትህን በተቀናጀ መልኩ ተግባራዊ አድርጓል። እነዚህ ሁሉ ተሞክሮች የሚያሳዩት አንድ መሰረታዊ እውነት አለ። ውይይት ያለ ፍትህ ደካማ ነው። ፍትህ ያለ እውነት ደግሞ የተሟላ አይሆንም። ስለዚህ ምክክር
ፍትህ፣ እውነት፣ ተጠያቂነትና እርቅ ተነጣጥለው ሳይሆን በተቀናጀ መልኩ መፈጸማቸው የዘላቂ ሰላም መሰረት ነው። በዚህ መሰረት የኔ ሀገራዊ አቋም ምክክሩ መቃወም አይደለም። ይልቁንም ሀገራዊ ምክክሩ በራሱ የተሟላ መፍትሄ ሊሆን አይችልም የሚለውን በህግና በዓለም አቀፍ ተሞክሮ ማሳየት ነው። የ2024 የኢትዮጵያ ሽግግር ፍትህ ፖሊሲ በፍጥነትና በተግባር ሀገራዊ ምክክሩ ጋር ተቀናጅቶ መፈጸም አለበት። ካልሆነ ግን ምክክሩ የፖለቲካ መግባባትን ሊያበረታታ ቢችልም የታሪክ ቁስሎችን ለመፈወስና ዘላቂ ፍትህን ለማስፈን ብቻውን በቂ አይሆንም። ኢትዮጵያ ዛሬ የምትፈልገው ምክክር ወይም ፍትህ ከሁለቱ አንዱን መምረጥ አይደለም። የምትፈልገው ምክክርን ከፍትህ፣ እውነትን ከእርቅ፣ ተጠያቂነትን ከህጋዊ ማሻሻያ ጋር የሚያጣምር የተቀናጀ የሽግግር ፍትህ ስርዓት ነው። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምጽ አርቶት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።